የት ነው የተገደሉት? እዛው ቤሩት ውስጥ ነው። አበሻ ናቸው? አበሻ ናቸው አሉ። እንዴት ነው የተገደሉት? ቆራርጠዋቸው ገለው ቆራርጠዋቸው በሻንጣ አድርገዋል። ማን የተናገረው? አብረሽ ላይም ተለጥፏል። ቅድምም ሰላሚና ያው እያጣሩ ነው፣ እነማን እንደሆኑ እያጣሩ ነው ልጆች። አውቀሽ ነው ወይ? አንዱ አረብም ወጥቶ ሲናገር ነበረ። አረቡ እኮ ምን ብሎ እንደዚህ ኢትዮጵያውያኖች እንደሆኑ ተቆራርጠው እንደተገደሉ እየተናገረ ነበር አረቡ። ማርያም ያሳዝናል። የኛ ህይወት ሀበሾች ነው ራስ በራሳቸው ነው አይመስለኝም። ማር ጭራሽ ብሻን ጠረውባቸው ምንማ ሰላሚና ናወራሽ? እነሱ እያጣሩ ነው እኮ መጀመሪያ የልጆቹ ማንነታቸው ታውቆ ኤምባሲ ያሳውቀዋል መሰለኝ ቆንስላ። እሱ በአንድ ላይ ነው ሞተው የተገኙት ተቆራርጠው ቆራርጠዋቸው። እኔ እንደውም መጀመሪያ ሰላሚናን ሳላይ በፊት እንትናን ነው በአረብኛውን ነበር ያየሁት፣ የአረቡን ነበር ያየሁት። ማቾቹ ሀበሻ ናቸው ነው የሚሉት። እኔ እንጃን ያላየሁኝም። እኔ አሁን ነው እዚህ ጋር ቤሩት ሳርዬ ቤሩት ሲሉ ቤሩት ምን ተፈጠረ ብዬ ነው እኔ ያላየው። አረብ እየዘገበው ነው ጋይስ፣ አረቦች እየዘገቡት ነው። አረቦች እየዘገቡት ነው፣ እየተዘገበ ነው። ሰላም ነው። አዎ ሶስት አይደለችም አንድ ነች። ካላስ እንግዲህ አራግቡና መጨረሻ ላይ ግን እውነቱ ይታወቅ ነው። ሶስት አይደሉም አንድ ሰው ነው ተለቋል። የት ነው አሉ? ቶሎም እኮ ይኸው እዚህ ጋር አንድ ናት ይላሉ፣ ግማሹ ሶስት ናት ይላል። ምክንያቱም ተጣርቶ የሆነ ነገር እስከሚገኝ ድረስ ቢያንስ ዝም ማለት አለብን። ዝም ካላልን በጣም ከባድ ነው። እርግጠኛ ሳንሆን የምናራግበው ወሬ ለማችም ለምንም አይጠቅምም። አሁን እኮ ደግሞ ፎቶ ምናምን ወይ አውጥታችሁት ፖስት ይሆናል። በቃ ዝም ማለት አለብን። ማርያምን እውነቴን ነው። በጣም ነው የሚከብደው። በቃ ዝም ማለት አለብን። ዝምታን መልመድ አለብን። ምክንያቱም አሁን አውጥታችሁ ደግሞ ቤተሰብ ጋር ምናምን ሲደርስ ትፖስታላችሁ። በጣም ነው የሚያሳዝነው። ማርያምን በሰው ሀገር እንደዚህ ተፖስቷል፣ ፖስተውታል። ምንድነው ሳርጌ? እኔ ገና ከመግባቴ ቤሩት ሲሉ ቤሩት ምንድን ነው ብዬ ስጠይቅ በሻንጣ ተቆራጦ 3 ሰዎች ተገኙ ይላሉ። ግማሹ አንድ ልጅ። ሰላም ሌሎች ይህችን ቪዲዮ ልጋብዛችሁና እንግዲህ ያው ቤሩት ላይ በጣም አስደንጋጭ ነገር ሰምቻለሁ። እስኪ እንስማው። فصل الفيل يا اخواتي العثور على شنطة فيها جثث بشرية مقطعة يا اخواتي. بحسب المعلومات الأولية بيقولوا انه 3 جثث بالتابعية الأثيوبية. يعني يا اخواتي ما بعرف شو صاير معهم، ما بعرف كيف صارت القصة، بس القوى الأمنية والأدلة الجنائية وجهت للمكان وعملوا طاقم لتعرف هول الجثث كيف تم قتلهم ولتعرف الفاعل مين، فتقدر تجيب هذا الفاعل وتحاسبه. عن جد الله يستر لو بعد بدنا نوصل بهيك بلد غابة. لا والله ملك، احنا ما في مسؤول، ما في حامي، ما في شيء. والله يحمي لبنان واهل لبنان، والله يحمي كل انسان عايش بهالبلد. عن جد አሁን እንግዲህ
ነገር ነው። ይሄ እንደ ቀልድ የሚታይ ነገር አይደለም። የኢትዮጵያ ቆንስላ ጽሕፈት ቤት እንግዲህ ያው ይህንን ነገር ቢያሳውቀን መልካም ነው ብዬ አስባለሁ። ለምን እንደሰማችሁት በወደ አድልዬ የተቆራረጡ አስክሬኖች ተገኝተዋል ብሏል። እንግዲህ ከዛ እነዛ ውስጥም ደግሞ ያው ኢትዮጵያውያን ማለት ነው እስከ 3 ሬሳ ተቆራርጦ እንግዲህ ተገኝቷል እስኪባል ደረጃ ሰምታችሁታል፣ አይታችሁታል የለጠፈውን ማለት ነው። ስለዚህ ሌላን ወዴት ነው ይሄ ነገር አስፈሪ ነገር ነው እያመጣ ያለው እና ሴቶች እህቶቻችን የምትገናኙትን ሰው የምትሄዱበትን ቦታ በጣም የምትቀራረቡትንም ሰውም ቢሆን የተለያዩ ዜጋዎች ነው እንደምታውቁት ሊብናን ውስጥ ያለው ማለት ነው። ከዚህ አንጻር የምትገኙበትን ቦታ መለየት አለባችሁ። ክብራት አብርሽ ነው የለጠፈው ጋይስ፣ አብርሽ ነው የለጠፈው፣ አብርሽ ነው ያለው፣ አብርሽ ነው 3 ናቸው ነው የሚለው። ሀበሻ አይደለችም ብለዋል። ሶኪ ሀበሻ አይደለችም ግን ያኔ ሀበሻስ ባትሆን ማንስ ብትሆን ኦልሬዲ ሰው ነች። ቤሩት ግን ያኔ ሪል ነው፣ ትክክል ነው ጋይስ፣ እውነት ነው። በቃ ሰው ነች። ሰው መሆን ደግሞ በጣም ከባድ ብለዋል። ብልዬ እንዴት ነሽ? መሲኖች ተቆራርጠው ነው ምናምን ነው ያለ እኮ ሻንጣ ይመስለኛል ያገኘኋቸው ሻንጣ ምናምን እዚህ ጋር እኮ ዋው እንትን እያለ ነው ገለው ሻንጣ ውስጥ ምናምን ማርቲና ጓደኛዬ ናት እያለች ነው። ይታወቃሉ ጋይስ፣ ፊታቸው ምናምን ይታወቃል። አረብ የሰራችሁ ቪዲዮ አረቡ የሰራው ኮመንት ላይ ስትገቢ ስም እየጠቀሱ የሞቱትን ልጆች እንደዛ የሆኑት ልጆች ስም እየጠቀሱ ኮመንት ኮሚታሉ የኛ ልጆች ማለት ነው። ምናልባት ልጆች ስለጠፉ ይሆናል። ትክክል፣ ይሄ ትክክለኛ መልስ ነው። እውነት ነው፣ ስለጠፉ ይሆናል። ምክንያቱም አንድ ሰው ሲጠፋ ለምን ብላችሁ መጠየቅም ግን በጣም ነው የሚያሳዝኑት። ማርያምን ኧረ ማዚ በጣም ነፍሳቸውን ይማሩ። እኛ ኢትዮጵያ ሆኑ አልሆኑ ብቻ ሰው በመሆናቸው ማዘን ይገባናል። የተለመደ ያኔ ተጣርቶ እስከሚጨርስ ድረስ እኛ እንትን ብንል የተሻለ ነው። እኔ አሁን ስትነግሩኝ ነው። አብርሽ ግን ሰርቷል። እሺ ጠንቅቀን እናውቃለን። ሀኪዩ እናንተ ታውቃላችሁ። ለምን እንደሚሞቱ እንዴት ታውቃላችሁ? እንዲህ ነው የምታውቁት። በጣም ከባድ ነው። ማርያም እንደዚህ ህግ መተላለፍ ምናምን አይመስለኝም። ሰ አብርሽ ያለውን ነው። የምትሄዱበትን ቦታ፣ የምትውሉትን ሰው፣ የምታወሩትን ሰው በተለይ ኔቶሎ ናቶሎ የሚላችሁ ሰው ጋር እንትን ማለት የለባችሁም። አብራችሁ ተከትላችሁ መሄድ የለባችሁም። ከማንም ሰው ጋር ጅራር የሆናችሁ ተከትላችሁ መሄድ የለባችሁም። ያስገድሏችኋል። በጣም ነው የሚያስገድሏችሁ። በቃ መጠጥ ቤት ይሄ መሄድ፣ ሺሻ ቤት መሄድ ተከታትሎ ሀገሬ ውዴ ተከታትሎ ሰንዬ 2 ሰኒዎች አመሰግናለሁ። ተከታትሎ ሺሻ ቤት መሄድ ተከታትሎ የጓደኛዬ ቤት ነው፣ የጓደኛዬ ባል ነው፣ የጓደኛዬ ጓደኛ ናት ምናምን መጠጥ ቤት ይሄ ኢጃዛ ቤት ምናምን ማወቅ አለባችሁ። ቢኮዝ ገዳያችሁ አስገዳያችሁ። እንደዚህ አይነት ነገር ደግሞ ካለ እዛ ሀገር ላይ መጠንቀቅ አለባችሁ። ከማንም ጋር መሄድ የለባችሁ። ባህር እንሂድ ኑቶሎ፣ እንደዚህ እንበል ኑቶሎ እየተባለ ነው። እንግዲህ ሴቶች ናቸው በጣም እየተገደሉ ያሉት፣ የሴቶች ነው። አሁን ኢትዮጵያም ላይ ሴቶች ነው በጣም ጥቃት እየደረሰባቸው ያሉት፣ በየቦታው ሴት ላይ ነው። ስለዚህ እናንተ በየቦታው እንደዚህ ጓደኛ ምናችሁ ለምን ትሄዳላችሁ? ከጓደኛ ጋር ትሄዱ። ስትር ብላችሁ ይቻላችሁ ቤታችሁን ችላችሁ ተቀመጡ። በቃ ብሉ ማጂክ አለኝ ውዴ ማሪ። እንደዛ ስትያቸው አንቺ ፋራ ነሽ ይላሉ። ፋርነትሽን ይዘሽ ቁጭ። ፈሪ ጀግና ነው ማሪ፣ ፈሪ ጀግና ነው። የሆነ ቦታ ላይ መፍራት አለብሽ። ሁልጊዜ እኔ ጀግና ነኝ ማለት አትችይም። ሁልጊዜ እኔ አውቃለሁ ማለት አይቻልም። እንደዛ ከሆነ ፈርተሽ ቁጭ ነው በቃ። ፋራ ብትባይ ምን ይመጣል? ምንም ፋራ በቃ አለቀ። ምን ችግር አለው? ይሄ ብርቅ ነው እንዴ? አለማወቅ ምን ችግር አለው?
አዎ እንዳልሽው ነው። በእርግጥ በአሁኑ ሰዓት መዝናናት ምናምን ካልተዝናናች ይበሉ ይፋራ ማሪ ለም ብዬ እንዴ ራሴን ኮንትሮል የማራረግበት ቦታ አልሄድም። ምክንያቱም እኔ ከሞትኩ በኋላ ምን ይገኛል? እኔ እንደዚህ በስደት እንደተንከራተትኩ አንድ ቀን ሳያልፍልኝ፣ አንድ ቀን እንደ ሰው ሰላም ሳይኖረኝ፣ አንድ ቀን እንደ ሰው አገሬ እንዳልኩ፣ አንድ ቀን እንደ ሰው ቤተሰቦቼ ጋር ቁጭ ብዬ ዓመት ባልን ሳላሳልፍ ሳልስቅ ሳልጫወት እንዲህ ኩኜ ተንከራትቼ ታዲያ። ስለዚህ ፋራ ነሽ ይበሉኝ። አዎ ፋራ ነኝ። በቃ ፋራ እንዴ ፈሪ ለእናቱ ውዴ። ካላስ አትሂዱ ከማንም ጋር መጠጥ ቤት፣ ሺሻ ቤት፣ ይሄ ጓደኛ ዙሮ እንደዛ ወደዛ ወደዚህ ጓደኛ ማድሪሹ በቃ አትበሉ። ካላስ ለመገደል የሚባለው በአሁን ሰዓት ምን አይነት ሰው እንደሆነ ታውቂያለሽ? ራሱን የሚጠብቅ ለራሱ የሚሆን ሽሻ ቤት የማይገኝ ያለ አይደል? በቃ ወጣ ያለ ቦታ የማይገኝ ሰው ፋራ ነው። ያ ደግሞ ፋርነታችሁ ውበታችሁ ነው። ከክብራችሁ ምንም ነገር የሚበልጥ ነገር የለም። ስለዚህ እናንተ ፋራ ብትባሉ ይሻላል። አራዳ የተባሉት የት እንዳሉ እናውቃለን። አዎ በጣም አራዳ የተባሉት እያዩቸው በየቦታው ወድቀው በጓደኛ ታልፈው ሰጥተው፣ በተለይ በሴት ጓደኛ እየተላለፈ እየተሰጡ እየተሸጡ እየተለወጡ ወዳልሆነ ዝሙት እያደረሷቸው ላልሆነ እርግዝና ላልሆነ ህመም የሚያሰቃዩቸው በተለይ ሴቶች ናቸው። ሴቶች ለሴቶች እንደውም የወንድ ጓደኛ ይሻላል ጋይስ። ጓደኝነት የወንድ ይሻላል። የሴት ጓደኝነት በምንም ተአምር በምንም የማይጥም ነገር እስከ መጨረሻው በቃ እናንተ ከማይመስላችሁ ጋር አትግጠሙ። ሲጀመር ከማይመስላችሁ ጋር አትግጠሙ። ረሂማ የማሪያ አብርሽ ለቆ ነበረ እና እዛ ውስጥ ቤሩት ላይ ኢትዮጵያኖች ነው የሚለው ተቆራርጠው ተገኙ የሚለው ግማሹ ኢትዮጵያ አይደለችም ይላሉ። ዋቴቨር ብቻ ሰው ናቸው። ኦልሬዲ ሰው ናቸው። ግን የምር ነው የምላቸው። አዎ ሴት አጥፊ ነው። በቃ ና ቶሎ እንሂድ ብሎ ነይ ብሎ ነይ ቶሎ ምንም አይመጣም ብሎ በቃ የሚያነሳሳ ጓደኛ ካለ አትግጠሙ። ምን ይሰራላችኋል? ምን ያደርግላችኋል? አይ ምን ይሰራላችኋል? እናንተ እኮ ብዙ ነገር የሚያምራችሁ ናችሁ። ከብዙ ስቃይ እየወጣችሁ ናችሁ። ብዙ ነገር ማሳለፍ አለባችሁ። ፋራ አዎ ፋራ ነኝ። እንዲህ ፋራ ነኝ። መጠጥ ቤት ካልሄድኩ ፋራ ነኝ። እንትን ካላልኩ ፋራ ነኝ። በቃ ፋራ ነኝ። እንደዛ ነው የሚሻለው። በተለይ አሁን ቤሩት ላይ መጠንቀቅ አለባችሁ። በጣም መጠንቀቅ አለባችሁ። በየቦታው አትሂዱ። በየቦታው እንትን አትበሉ ካላስ። ምክንያቱም የራሳችሁን ሪስክ ውስጥ የማታስወስዱበት ቦታ መጠጥ ቤት፣ ሺሻ ቤት እንደዚህ በጣም ከባድ ነው። ከባድ ነው እኮ ትክክል። እንኳን ላሉበትም ለሀገራቸው ዜጋ አትሆንም እንኳን ለኛ። ስለዚህ ተጠንቀቃችሁ ስራችሁን ሰርታችሁ ላሽ ወደ ሀገራችሁ፣ ካልሆነላችሁ ደግሞ እዚህ መታችሁ ስሩ። ሳርዬ መቼ ነው እርቁ መማር ቤቱ? ውዷ ቅዳሜ። በጣም መጠንቀቅ አለባችሁ። ቤሩቶች ተጠንቀቁ ጋይስ። ቤሩት ያላችሁ እህቶች በጣም ተጠንቀቁ። በጣም ተጠንቀቁ። በብዙ መንገድ ነው እየተጎዳችሁ ያላችሁት። ቤሩት ላይ ያላችሁ በብዙ መንገድ እመቤቴ። በሀገሩ ሰላም የለ፣ የሰራችሁበት አይሰጣችሁ። አሁን ደግሞ እንደዚህ አይነት ግድያ ምናምን ነገር በጣም ከባድ ነው። ድሮ ራሱ ከፎቅ እየተወረወረ ምናምን ብዙ እህቶቻችን ህይወታቸው ያለፈው ቤሩት ጋር ነው። በጣም ከባድ ነው። ስለዚህ ጥንቃቄ አድርጉ እሺ። የምጋዙ ግቡ ጋይስ፣ የምጋዙ እንዴት ሆነ? ኧረ እኔ በጣም ነበረ ማርያም ለምን ብዬ እስኪ ሰላምዬ ሰላሚና እኛ እዚህ ቲክቶክ ላይ ላይቭ ላይ ገብቼ ማሬውልሽ አንድ ጦር ኃይሎች አካባቢ አገር ገብቼ ነበር እና ጦር ኃይሎች አካባቢ አንድ ልጅ ድልድይ ስር ተኝቶ እግሩን ታሞ በጣም በቃ ያሳዝናል። ጠቁሮ ምናምን እግሩ ያሳዝናል እና ለሕክምና ምናምን ወደ 200,000 ብር ተጠይቄ ነው። ውስጥ ብረት አለ እግሬ ውስጥ እሱን ለማስወጣት ብሎ በቃ በጣም አሳዝኖኝ አይቼው አዋርቼው። እንደውም ዛሬ ክራንች ገዝቼለት መጣሁ። የነበረውን ክራንች ልጆች ወስደውብኝ እዚህ ጋር ሲጣሉ ወስደውብኝ ክራንች ማጥቼ ምናምን ብሎ ሲለኝ ዛሬ ክራንች ምናምን ገዝቼለት መጣሁ። ግን በቃ መታገዝ ይፈልጋል። በውስጥ አወራሻለሁ የበለጠውን ነገር ደግሞ እና እግሩ ውስጥ ብረት አለው። እግሩ ነው ሳሪ ተረዳሽኝ?
ይሰማል። የሚቆራረጥ መስሎኝ ነው። ሀሰት ነው። አንዲት እህት ናት። አበሻቱን አሁንም አሁን ደህና ነው። ሰላም አሁን ደህና ነው። ደክሞት ነው። እኔም ደክሞኝ ነው። አበሻቱን ምንትሆን ጽህፈት ቤቱ ነው ወይ ማጣራት እንትኑ ያለው ስልጣኑ ያለው አይደለ? ሄደዋል እነሱ። የእነሱን ነው እየጠበቅን ያለ ነው። ከቅዳሜ ጀምሮ የጠፋች አንዲት እህታችን ነበረች። እሷን እያፈላለግን ነበር። እኛ ውስጥ ለውስጥ ሚዲያ ላይ ዘናት አልወጣንም። ለቤተሰብ ፐርሰናል ብለን አላወጣ ነው። ማታ እኔ ላይ ብላይ ቁጭ ብዬ እንደዚህ በለድዬ ይባላሉ እንደዚህ በየሰፈሩ የሚያነሱት ልጅቷ ጓደኛዬ ስለነበረች ባለቤቱ ነይ ምች ይኮናለች። ሌላም ልጅ እንደዚህ ያለችኝ። ከዛ ወዲያው ልጅቷ ተነስታለች። የኔ መሄዳ ሳይጠበቅ ማለት ነው። ያን ነገር ስላየን እኛ ተደናግጠን ዝማልን። በነጋታው ዛሬ ደግሞ 3-4 ናቸው አበሾች ናቸው የሚል ነው እየተናፈሰ ያለው። እንግዲህ የእኛ ልጅ ባትሆን እኔ ደስ ይለኛል። እንደ ሰላም ሳሪዬ እየተቆራረጠ ነው መሰለኝ። ይሰማል። ሰላም ይሰማል። የእኛ ልጅ ባትሆን ደስ ይለኛል። ግን የተረጋገጠ ነገር ስለሌለ የተረጋገጠ ነገር ስለሌለ ጽህፈት ቤቱ አጣርቶ እስከሚነግረን እንጠብቃለን። እስካሁን አልተመለሱም። ኦልሬዲ ወረቀት የሌላቸውን ጓደኞቿን ተመለሱ ብያቸዋለሁ። ወረቀት ያላቸው ልጆች ሄደዋል፣ ጓደኛቸው የጠፋችባቸው ለማረጋገጥ። በተረፈ ማሀት ባይጠሩብን ያለን ህመም እኛ በጣም ከባድ ነው። እውነቴን ነው የምነግርሽ ሳርዬ፣ በጣም ነው የታመምነው። እየታመምንም ያለ ነው እኛ ነን። ለዩቱብ ለቲክቶክ ለፎሎ ብለው እንደው ባያሳመሙን የበለጠ ቴረር ውስጥ እህቶቻችንን ባይከቱ እንዲያውም እንዲያውነን። ስለዚህ 3-4 የተባለው ሀሰት ነው። በቃ የኛ እንትን ያለው አንድ ሰው ብቻ ነው ኦልሬዲ በሻንጣ ውስጥ የተገኘ። እሱም ኢትዮጵያቱን አቱን አልታወቀም። ሀረብ ግን ምንድን ነው ችግራቸው? ጥቁር ብቻ ስንሆን ስህተትም ተሰራ ምንም ተሰራ መጥፎ ነገር ሲሰራ ኢትዮጵያን ስለሚሉ ነው። እውነት ነው። በጣም ሰርተዋል። አልሰሩም አልልሽም። ኢትዮጵያ ናት ናት ብለው ሰርተዋል። ግን ከኛ ከአካላችን ከጽህፈት ቤቱ መረጃ ነው እየጠበቅን ያለ ነው። በቃ ይህን ነው ልል የምችለው። ሳርዬ የኔ ቆንጆ፣ አንቺም 3-4 ሰው ነው ብለሽ ስላልሽኝ ነው አይደለም ያልኩሽ። የኔ ውድ አንዲት ናት። ፎቶን የማይሰቀጥጥሽ ከሆነ ልክልሻለሁ በውስጥ። በጣም የሚሰቀጥጥ ፎቶ ነው። በቃ የልጅቷ ፊቷ ብቻ ነው የማይታየው። ኦልሬዲ በቃ እንዳለ ሰውነቷ ነው ሻንጣ ውስጥ ነው ያለችው። እኔ አረብ ለምን ከኛም እንደሚፈልግ አላውቅም። አንድ አለ በሽተኛ የሆነ አረብ ሁሌ የሆነ ነገር ሲያገኝ አበሻ እያለ የሚያወራ አላውቅም ምን ፍላጎት እንዳለው ከኛ ለምን እንደዚህ እንደሚያደርግ ማለት እና ይሄ ያለው ሳርዬ። እሺ ሰላም። እኔ ገና ስገባ ቤሩት ሲሉ ቤሩት ምን ተፈጠረ ብለን ነው ያው ስልሽ፣ አብርሽም ኢትዮጵያ ይመስለኛል አላውቅም፣ ግን ቪዲዮ ሰርቷል አሉ። የሰራውን ቪዲዮ እንትን ብያ ነበር አሰምቻቸው ነበረ። ኤኒዌይስ እግዚአብሔር አምላክ እንግዲህ ያው ከዚህ ነገር ይሰውራል። ሰላም። አሁን ቤሩት ላይ በጣም ችግር ነው። አላውቅም ያው እናንተም ካላችሁበት ነገር አንጻር ችግሩን ታውቁታላችሁ። ግን አብዛኛው ሴቶች ናቸው በዚህ ሁኔታ እየሆኑ ያሉት። ጓደኛ ምንም እያታለላቸው ከሰውም ጋር ከምንም ጋር እየሄዱ ጥንቃቄ እንዲያደርጉ ነው እንግዲህ እየመከርናቸው ያለ ነው። የምሬን ነው የምልሽ፣ በጣም ነው የሚያሳዝነው። ዛሬ ይኸውልሽ እኛ ስንመክራቸው እኛ ፋራ፣ እኛ ሳገጤ፣ እኛ ምንም ማናቅ ምንም በቃ ምንም። እኔ ስንት ዓመቴ ነው ቤይሩት ላይ ነው ምን መስላቸው። አሁን ያሉት እህቶቻችን ግን አለማወቅ ልበላቸው ስልጣኔ ልበለው ምን ልበለው አላውቅም። እኛንም አንገት የሚያስደፋ ነው። አንገታችንን ነው እየደፋን ያለ ነው። እውነቴን ነው የምነግርሽ። ኢትዮጵያ እንዲህ ነው እንዲህ እስከምል ድረስ እኛ እኮ የጀግኖች ዘር ነን። እንዴት ነው ሀገራችንን አሳልፈን የምንሰጠው ከማይሆን ሰው ጋር እኛን ቋንቋችንን እምነታችንን ምናችንም ነገር ከማይመስል ሰው ጋር እየሆኑ ሞታቸው ራሱ አያምርም። እስቲ ሞታቸው አያምርም ሳርዬ። ሞታችን እያማረ አይደለም። በጣም ስልክ እየገባብኝ ሞታችን ራሱ የሚያምር አይደለም። እውነቴን ነው የምነግርሽ። ሞታችን ሌላው ቀርቶ ማለት ነው። ስለዚህ ያሉበትን የሚረግጡበትን ይወቁ፣ አካሄዳቸውን ያሳምሩ። መልበስ መሰልጠን አይደለም። ጠርሙስ ይዞ መዞር መሰልጠን አይደለም። እህቶች ሞታችሁ እያማረ አይደለም። ቤይሩት ላይ ይሄ ስንተኛችን ነው በሻንጣ ስንገባ? ስንተኛችን ነው? ህግ ቢኖር እኮ የአንዱን ያስተምር ነበር። ህግ ስለሌለን እንደዚህ ገና ማናት ደግሞ ቀጣይ ብለን ነው የምንጠብቅ ያለ ነው። እንደዚህ አይነት ሁለተኛ ነው 3ኛ ነው ሳርዬ። እኔ ማለት
እማዝነው ግን ለእኛ ነው። እውነት ነግርሽ እማዝነው ለእኛ ነው። ከባድ ነው ማለት እንደዚህ ከሆነ ከባድ ነው። ከባድ ነው ጋይስ። ቤሩት ያላችሁ እህቶቻችን ራሳችሁን ለምን አትጠብቁም? ከማንም ጋር ለምን እንደዚህ ትሆናላችሁ? ይህ ዱኒያ እንደሆነ አይሆንም። እውነት ከባድ ነው። ይሄን ያለው አዲስ ነገር ካለ በውስጥ እልክልሻለሁ። መረጃ ስትፈልጊ ያው እነግርሻለሁ። ግን እንዳልኩሽ ነው ፎቶ ስለሚሰቀጥጥ ነው እንጂ እኔ ትላንትና ነው የደረሰኝ። ግን ምንም ጥቅም የለውም ፎቶ ማውጣቱ ጮሁ ምንም የለውም። እኛ ውጤቱ ላይ ደርሰን መፍትሄ እንዲገኝ ማድረግ ብቻ ነው። በዛ ነው ትክክል። አዎ ማለት ሁላችሁ ነገር ነው የምለው። መልካም ቀን ይሆንላችሁ። እሺ ሰላምዬ። እሺ ኔትወርክ እያስቸገራት ነው። እሺ ወንድሜ ታሜ እየደወልኩለት በተደጋጋሚ ራሳችሁን መጠበቅ አለባችሁ። እሺ በቃ ራሳችሁን ጠብቁ። ከእንደዚህ አይነት ነገር በቃ እራቁ። ልትዝናኑ ትችላላችሁ፣ ልትሉ ትችላላችሁ፣ ግን ራሳችሁን በማይጎዳ መልኩ ከማታውቁት ሰው ጋር አትሂዱ። ከማንም ጋር እንደዚህ እንትን አትበሉ። እሺ ጋይስ ስራችሁን ሰርታችሁ ወደ ሀገራችሁ መዝናናትም ካለባችሁ ምንም ካለባችሁ አይሰሙም። አዎ ግን ያኔ ሞትም በሀገር ያምራል ጋይስ። በእንደዚህ አይነት ሞት በጣም ነው የሚደብረው። አሌክሶ ይኸው ታሜ ደጋግሜ እየደወልኩለት እያነሳ አይደለም፣ ሲመልስልኝ እነግርሃለሁ። እሺ ናችሁ አገር እናንተ ዱባይ ሰራችሁ፣ ቤሩት ሰራችሁ፣ ሳውዲ ሰራችሁ፣ ኦልሬዲ ኢትዮጵያዊ ናችሁ፣ ዜጋ ናችሁ፣ ሰው ናችሁ። ሰው በመሆናችሁ መጠን እኛ ማገዝ አለብን እንጂ እናንተ ዱባይ ሆናችሁ ምን ሆናችሁ እንዴ? የቤሩት ሰው አይደለም እንዴ? ሲጀመር እንደውም ቤሩት በጣም ጎበዝና ጠንካሮች ናቸው። የመጀመሪያ ሁሉ ስደትን እንትን ሲሉ የነበሩት እነሱ ናቸው። ስንት ነገር ተቋቁመው በፎቅ ሁሉ ሲወረወሩ እንደ ዛሬው ሳይሆን ማለት ነው። እነሱን ማገዝም ግድ ይለናል። የምንተባበር ከሆነ እንተባበራቸዋለን። ለበእምነት እያረጣ አይ በጣም ነው የሚያሳዝኑት። እመቤቴ ሀራም እንደዚህ በጣም ነው የሚያሳዝኑት። ምክንያቱም ልጆቹ በማያውቁት ነገር እየተገፉ ነው፣ እየሞቱ ነው፣ በየቦታው እየታረዱ ነው። አሁን እንዳሉት ከሆነ 3 4 ከሆነ አስቡ። ነገም ደግሞ እንዲህ አይነት ችግር ይፈጠራል። ሀራም በጣም ከባድ ነው እመቤቴ። ኧረ በጣም ነው የሚያሳዝኑት። ማርያምን ሰው በየቦታው ሙቶ ይዘልቀዋል። የኛ ነገር ይገርመኛል። እሺ ጋይስ ቲጂ ያመሰግናቸው። በጣም ብዙ ግፍ የደረሰባቸው ናቸው። ማርያምን በጣም ብዙ መከራ ብዙ ግፍ ነው ያሳለፉት ቤሩት ያሉ ልጆች። ያም ሆኖ ግን ድምጻቸው አይሰማም። ማርያምን ድምጻቸው እንኳ አይሰማም። ቤሩት ይህ ሁሉ ተፈጥሮባቸው እንኳ ምንም አይነት ነገር አሁን ቤሩት ጸብ የለ ምን የለ፣ እርስ በርሳቸው አይጣሉ አይጋጩ ምን አይሉ እመቤቴ በቃ ትክክል ልክ የታፈነ ጩኸት በቃ ጸጭ ረጭ ብለው ማለት ነው። ማርያምን በጣም ጎበዝ ናቸው። ቲጂ ያመሰግናልኝ ይልልት ቴንኪው። መከራ ያለፉ ልጆች ናቸው እኮ በዛ በጦርነት መሀል እንኳን አይታቸዋል። ስንቱ እስካሁን ስንት ደሞዝ እንትን አልተሰጠም። ያልተሰጣቸው ስንት ልጆች አሉ ቤሩት ላይ። በጣም ነው የሚያሳዝኑት እመቤት። ያኔ ምን መሰልሽ አሁን ይሄ የሴት ጓደኛ ወይ ምርጥ ዛ የሴት ጓደኛ ከባድ ነው። ሴትዮዋ ናት ወይስ ማን ነው ሀሳቡን የቀየረው? ያኔ ለምን የሴት ጓደኛ በጣም አታብዙ። እራሳችሁን ችላችሁ ነው ጋይስ። እሺ የምጋዙ 1 ቁጥር ጻፉ።